ሰላም ጤና ይስጥልን ክቡራን ቤተሰቦቻችን ከግሎባል ፋኖ ሚዲያ የዕለተ ሐሙስ ነሐሴ 21 2018 ዓ.ም የዕለቱን ትኩስና አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ደግሞ ላይክ፣ ሼር እና ሰብስክራይብ በማድረግ የየቀኑ መረጃ እንድታገኙ እየገለጽን በቅድሚያም ለሰዓቱ የያዝናቸውን ትኩስና አባይ ዜናዎችን እናስደምጣችኋለን። የአማራ ፋኖ ብሔራዊ ንቅናቄ ሶስተኛ በላይ እዝ ሜጀር ጀነራል ውባንታ ባታ አንደኛ ኮር ለተከታታይ 6 ቀናት አውደ ውጊያ አደረገ። በአንድ መንደር ብቻ ከ22 በላይ የአማራ ተወላጆች በአሰቃቂ ሁኔታ ተገደሉ። መንግስት ያቀረበውን የይቅርታ ፎርም አንቀበልም ያሉ የአማራ የፖለቲካ እስረኞች ወዳልታወቀ ስፍራ ታፍነው ተወሰዱ። በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን ከሱተን ወደ ቡኢ ከተማ የተወሰዱ ነዋሪዎች በአካባቢው ያለው የጸጥታ ስጋት እንዳልቀነሰ በመግለጽ ደህንነታቸው አደጋ ላይ መውደቁን ገለጹ። በትግራይ ዳግም ጦርነት እንዳይቀሰቀስ አሜሪካን ጨምሮ 25 የምዕራባውያን ሀገራት ጠንካራ ማስጠንቀቂያ ሰጡ። በደቡብ ኮርዶፋን በአማጺ ቡድን በተፈጸመ ጥቃት 27 ሰዎች መገደላቸውን የሕክምና ቡድን አስታወቀም። ውድ አድማጭ ተመልካቾቻችን ሁሉንም መረጃዎች ጊዜ ወስዳችሁ እንድሰሙት እየጋበዝኩ ከዜናዎቹ ጋር ዮሐንስ ምህረቱ ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜና አለፍን። የአማራ ፋኖ ብሔራዊ ንቅናቄ ሶስተኛ በላይ እዝ ሜጀር ጀነራል ውባንታ ባታ አንደኛ ኮር ለተከታታይ 6 ቀናት አውደ ውጊያ አደረገ። የአንደኛ ኮር አካላት የሆኑት የጉና ክፍለ ጦር አካላት ገብረ መስቀል ብርጌድና መቅደላ አምባ ብርጌድ እንዲሁም የሜጀር ጀነራል ውባንታ ባታ ተወርዋሪ ክፍለ ጦር ጠላትን ለስድስተኛ ተከታታይ ቀናት እያርበደበዱት እንደሚገኙ ተገልጿል። ተጨማሪ ዘገባ አለን። የአማራ ፋኖ ብሔራዊ ንቅናቄ ሶስተኛ በላይ እዝ ሜጀር ጀነራል ውባንታ ባታ አንደኛ ኮር ለተከታታይ 6 ቀናት አውደ ውጊያ በማድረግ በጠላት ላይ ድልን ተቀዳጀ። የሜጀር ጀነራል ውባንታ ባታ አንደኛ ኮር የጉና ክፍለ ጦር አካላት የሆኑት ገብረ መስቀል ብርጌድና መቅደላ አምባ ብርጌድ እንዲሁም የሜጀር ጀነራል ውባንታ ባታ ተወርዋሪ ክፍለ ጦር ለተከታታይ 6 ቀናት ጠላትን አይቀጡ ቅጣት በመቅጣት አሳፍረው መልሰውታል። የገብረ መስቀል ብርጌድ አካል የሆነችው ጣይቱ ሻለቃ በሌሊት የተንቀሳቀሰውን ያገዛዙና አውሬ መከላከያ በታቀደ የደፈጣ ውጊያ ከደብረ ታቦር በ2 ኪሎ ሜትር ርቀት ወርቄን የተባለ ቦታ ላይ ከንጋቱ 11 ሰዓት በወሰደችው የታቀደ የደፈጣ ውጊያ በጠላት ላይ ከፍተኛ የሆነ ድልን ተቀዳጅታለች። ወዲያውኑም የጠላት አንድ ፓትሮል ከጥቅም ውጭም አድርገዋል። አንድ ሲኖ ትራክም በቁጥጥር ስር በመዋል መማረክና መደምሰስም ችለዋል። መቅደላ አምባ ብርጌድ ከወርቄን አቅጣጫ የመጣውን የጠላት ኃይል በዲቦ በኩል እንዳይንቀሳቀስ አድርገው መተውታል። ሜጀር ጀነራል ውባንታ ባታ ተወርዋሪ ክፍለ ጦር ከወርቄንና ከማደር ማርያም አቅጣጫ የመጣውን የጠላት ኃይል በሁለቱም አቅጣጫ እቱይ መገንጠያ ላይ ባደረገው መደበኛ አውደ ውጊያ ከደብረ ታቦርና ከማደር ማርያም አቅጣጫ የመጣውን የጠላትን ኃይል በብርቱ ክንዱ ወደ መጣበት አቅጣጫ እንዲመለስም አድርገውታል። ሜጀር ጀነራል ውባንታ ባታ ተወርዋሪ ክፍለ ጦርና የጉና ክፍለ ጦር አካል የሆኑት ገብረ መስቀል ብርጌድ፣ ጣይቱ ሻለቃና መቅደላ አምባ ብርጌድ በተከታታይ 6 ቀናት ባደረጉት አውደ ውጊያ የጠላትን ቅስም ሰብረዋል። በጠላት ላይ ከፍተኛ የሆነ አካላዊና ቁሳዊ ድመትም አድርሰዋል። የአማራ ፋኖ ምትን መቋቋም ያከታተው ያገዛዙ አራዊት ሰራዊት በንጹሃን የከተማ ነዋሪዎችና አርሶ አደሮች ላይ የጭካኔ ሰይፉንም አሳርፎባቸዋል። አገዛዙ መከላከያ ሰሞኑን በተከታታይ ማደር ማርያም ከተማ ንጹሃንን ሲረሽን መሰንበቱ ይታወቃል። ዛሬም በተመሳሳይ ገና መጫወቻ ከተማ ላይ ንጹሃን አርሶ አደሮችን ረሽኗል። የተረሸኑ አርሶ አደሮች ስም ዝርዝር አቶ ማዕተቢ ጥላሁን፣ አቶ አዱኛ ፍሳህና አቶ ደርሶ ካሳውና ሌሎችም የተደበደቡ በጅምላም ይገኙበታል። የአብይ የግል መከላከያ የንጹሃን አማራዎችን ንብረት የቻለውን ዘርፎ ሲወስድ መውሰድ ያልቻለውን ደግሞ አውድሞታል። አንድ መንደር ብቻ ከ22 በላይ የአማራ ተወላጆች በአሰቃቂ ሁኔታ መገደላቸው ተገለጸ። በምስራቅ ወለጋ ዞን ጊዳያና ወረዳ ልዩ ቦታው መንደር 3 ተብሎ በሚጠራው አካባቢ መከላከያ ሰራዊትና የክልሉ ልዩ ኃይል እንዲሁም ገዳ ኮማንዶና የሚሊሻ ኃይሉ በቅንጅት በከፈቱት መንግስት መር ጭፍጨፋ ንጹሃን ወገኖች በገፍ ተጨፍጭፈዋል ተብሏል። አሁንም ተጨማሪ ዘገባ አለን። በአንድ መንደር ብቻ ከ22 በላይ የአማራ ተወላጆች በአሰቃቂ ሁኔታ ተገደሉ። በምስራቅ ወለጋ ዞን ጊዳያና ወረዳ ልዩ ቦታው መንደር 3 ተብሎ በሚጠራው አካባቢ መከላከያ ሰራዊትና የክልሉ ልዩ ኃይል እንዲሁም ገዳ ኮማንዶና የሚሊሻ ኃይሉ በቅንጅት በከፈቱት መንግስት መር ጭፍጨፋ የአማራ ተወላጆች በግፍ ተጨፍጭፈዋል። በመንደሩ ጭፍጨፋው የተከፈተው ነሐሴ 18 2018 ዓ.ም ሲሆን ማለዳ ጀምሮ በዚህም የሃይማኖት አባቶችና አረጋውያንን ጨምሮ ከ22 በላይ የአማራ ተወላጆች በአሰቃቂ ሁኔታ ተገድለዋል። ንጹሃኖች የተጨፈጨፉት በመከላከያ ሰራዊትና በገዳ ኮማንዶ ኃይል ሽፋንና እገዛ በሚሰጠው ከክላሽ ጀምሮ ሜንጫና ቆንጨራ በታጠቀ የቄሮ ቡድን መሆኑንም ከጥቃቱ የተረፉት እማኞችን በማነጋገር ለማረጋገጥ ተችሏል። እስካሁን የ22 ንጹሃኖች አስከሬን መገኘቱንና አሁንም በየማሳው ወድቆ የዱር አራዊትና የሰማይ አሞራ እየበላው የሚገኝ አስከሬን መኖሩን ነው ከጥቂት የተረፉት እማኞች አክለው የገለጹት።
የከባድ መሳሪያ ሽፋን ከመስጠት ጀምሮ ህጻናትና አረጋውያንን ጨምሮ በሜንጫና በሌሎች ስለታማ መሳሪያዎች የሚገደሉ ወጣቶችን አደራጅቶ ወታደራዊ ኦራል ተሽከርካሪ ጭኖ ከቦታ ቦታ ያንቀሳቀሰና እልቂቱን እስከ መምራት የደረሰ ስራ የሚሰራው በሌተናል ጀነራል ዘውዱ በላይ የሚመራው ማዕከላዊ ዕዝና በሜጀር ጀነራል አማረ ባህታ የሚመራው ምዕራብ ዕዝ መከላከያ ሰራዊት መሆኑ ታውቋል። ከእነዚህ ጽንፈኛ ኃይሎች በተጨማሪ የገዳ ኮማንዶ ኃይል፣ የክልሉ አድማ ብተና ኃይል፣ ጋቸና ሲርና ሪፖላና የሚኒሻ ኃይሉ በቅንጅት የእልቂቱ ዋና መሪ እንዲሆኑ ፈጻሚና አስፈጻሚ ናቸው ሲልም ተጎጂዎች ተናግረዋል። መንግስት ያቀረበውን የይቅርታ ፎርም አንቀበልም ያሉ የአማራ ፖለቲከኛ እስረኞች ወዳልታወቀ ስፍራ ታፍነው ተወሰዱ። በኢትዮጵያ ሰብአዊ መብቶች ኮሚሽነር ብርሃኑ አደሎ አማካኝነት የአማራ የፖለቲካ እስረኞች በፊርማቸው ካረጋገጡና ወንጀላቸውን ካመኑ እንደሚፈቱ ያቀረበውን ንግግር አስመልክቶ አንቀበልም ያሉ የፖለቲካ እስረኞች ተለይተው ወዳልታወቀ ስፍራ መወሰዳቸው ተሰምቷል። እስረኞቹ የተወሰዱት ከአባ ሳሙኤል እስር ቤት በሌሊት ታፍነው ሲሆን በዚህም መሰረት የቀድሞው የአማራ ተማሪዎች ማህበር ፕሬዚደንት ሲሳይ መልካሙ፣ በላይ ሲሳይ፣ ማረው ስለሽና ኮሎኔል ሰለሞን ተፈሪ ናቸው በሌሊት ታፍነው የተወሰዱት። እንደ ምንጮች ገለጻ እስረኞቹ የተወሰዱት በሌሊት በኃይል ታፍነው ሲሆን እስካሁን አድራሻቸውም አልታወቀም። የኢትዮጵያ ሰብአዊ መብቶች ኮሚሽነር ብርሃኑ አደሎ ወደ 1300 የሚሆኑ የፖለቲካ እስረኞችን ራሳቸው ወንጀላቸውን መፈጸማቸውን አምነው እንዲፈርሙ ሲያግባቡ መቆየታቸውን መዘገባችን የሚታወስ ነው። በማዕከላዊ የኢትዮጵያ ክልል በምስራቅ ጉራጌ ዞን ከሱተን ወደ ቡኢ ከተማ የተወሰዱ ነዋሪዎች በአካባቢው ያለው የጸጥታ ስጋት እንዳልቀነሰ በመግለጽ የፌዴራል መንግስት በአፋጣኝ ጣልቃ ገብቶ ነዋሪዎችን ደህንነት እንዲያስጠብቅ ጠይቀዋል። በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን ሶዶ ወረዳ ሱተና አካባቢ ታጣቂዎች በፈጸሙት ጥቃት 7 ሰዎች መገደላቸውና 4 ሰዎች ታግተው መወሰዳቸውን በአካባቢው ነዋሪዎች መገለጹ ይታወቃል። ነዋሪዎቹ እንደገለጹት በነሐሴ 19 ቀን 2018 ዓ.ም ከቀኑ 5 ሰዓት ተኩል ገደማ ከሶዶ ዳጪ ወረዳ አቅጣጫ የገቡ በርካታ ታጣቂዎች ከባድ መሳሪያ ጭምር በመጠቀም በሱተና አካባቢ ጥቃት ፈጽመዋል ብለዋል። በጥቃቱ 6 የቀድሞ የመከላከያ አባላትና ሚሊሻዎች እንዲሁም አንድ አርሶ አደር በድምሩ 7 ሰዎች መገደላቸውን ነዋሪዎች ገልጸዋል። ከዚህ በተጨማሪም 4 ሰዎች በታጣቂዎች ታግተው መወሰዳቸውን ተናግረዋል። ነዋሪዎቹ ታጣቂዎቹ ከግድያው በኋላ በአካባቢው የሚገኙ የንግድ ቤቶችን መዝረፋቸውንና ንብረቶችን መውሰዳቸውንም ጨምረው ገልጸዋል። ቡድኑ ለግማሽ ቀን ያህል ሱተና አካባቢን ተቆጣጥሮ ከቆየ በኋላ አመሻሹን አካባቢውን ለቆ መውጣቱንም ጨምረው ጠቁመዋል። ከሱተን ወደ ቡኢ ከተማ የተወሰዱ ነዋሪዎች በአካባቢው ያለው የጸጥታ ስጋት እንዳልቀነሰ በመግለጽ የፌዴራል መንግስት በአፋጣኝ ጣልቃ ገብቶ የነዋሪዎችን ደህንነት እንዲያስጠብቅላቸውም ጠይቀዋል። በሱተን ጢያ እና ሚካኤል ሰመሮ አካባቢዎች ተመሳሳይ ጥቃቶች በተደጋጋሚ እንደሚፈጸሙ ነዋሪዎቹ ገልጸው ለጥቃቱ ተጠያቂ ናቸው የተባሉ ታጣቂዎች ማንነት ግን በገለልተኛ ምንጭ አልተረጋገጠም። የሶዶ ወረዳና የምስራቅ ጉራጌ ዞን የፖሊስና የጸጥታ አካላት ስለ ጥቃቱ የሰጡት ይፋዊ መረጃ እስካሁን አልተገኘም። በትግራይ ዳግም ጦርነት እንዳይቀሰቀስ አሜሪካን ጨምሮ 25 የምዕራባውያን ሀገራት ጠንካራ ማስጠንቀቂያ ሰጡ። ህወሓትና የፌዴራል መንግስት ጦርነት ለመጀመር ዳር በማለት ላይ ሲሆኑ የህወሓት ታጣቂ ቡድን ወደ አማራ ክልሎች ዘልቆ በመግባት ተኩስ ለመክፈት በሚሰናዳበት ወቅት የፌዴራል መንግስቱ በሰው አልባ አውሮፕላን እየቀጠቀጠ ይገኛል። ዓለም አቀፍ ዲፕሎማቶች ታዲያ ከጦርነት ይልቅ መነጋገር እንዲያስቀድሙ ያሳሰበው ሲሆን የዓለም ሀገራት ጫና እያሳደሩ መሆኑ ለማወቅ ተችሏል። ህወሓትና የፌዴራል መንግስት ከጦርነት ይልቅ መነጋገር እንዲያስቀድሙ የዓለም ሀገራት ጫና እያሳደሩ መሆኑ ሚዲያዎች ዘግበዋል። በኢትዮጵያ የአሜሪካ አምባሳደር ኤርሚ ማሲንጋና በአፍሪካ ህብረት የአሜሪካ ልዩ መልእክተኛ ዋልተር ፓርስ በአፍሪካ ቀንድ የአፍሪካ ህብረት ተወካይ ኦሉሴጉን ኦባሳንጆ ሰሞኑን በመቀሌ ያደረጉት ጉብኝት ተስፋ እንደሰጣቸው ገልጸው እንደሚያበረታቱም አስታውቋል። ከኦባሳንጆ ጋር በጉዳዩ ዙሪያ በመገናኘት መነጋገር እንደሚፈልጉ የጠቀሱት ዲፕሎማቶቹ ኦባሳንጆ በድጋሜ ወደ መቀለ ይመለሳሉ ብለው እንደሚጠብቁ በጋራ ባወጡት መግለጫ ገልጸዋል። የሁሉም መሪዎች ትኩረት ተፈናቃዮች ክብራቸውንና ደህንነታቸው ተጠብቆ ወደ ቀያቸው እንዲመለሱ ማድረግ ሊሆን እንደሚገባ ዲፕሎማቶቹ ያሰመሩበት ሲሆን ይህን ለማሳካት ማመቻቸት ያስፈልጋልም ብለዋል። በኢትዮጵያ የአውሮፓ ህብረት ልዑክ የፈረንሳይ፣ የጀርመን፣ የጣሊያን፣ የስዊድን፣ የአየርላንድ፣ የካናዳና ብሪታንያ ኤምባሲዎችን ጨምሮ የበርካታ ሀገራት ኤምባሲዎችም በኢትዮጵያ ሁሉም ወገኖች የፕሪቶሪያውን የግጭት ማቆም ስምምነት ገንቢ በሆነ መንገድና በቅን መንፈስ ለመተግበር ግንኙነት እንዲያደርጉ ጠይቀዋል። በአፍሪካ ቀንድ የአፍሪካ ህብረት ተወካይ ኦሉሴጉን ኦባሳንጆ ከፌዴራል መንግስቱና ከትግራይ ባለስልጣናት ጋር ውይይቶች ማድረግ መቀጠላቸውን በበጎ ጎኑ እንደሚመለከቱት የሀገራቱ ኤምባሲዎችም ጨምረው ገልጸዋል። በሰሜን ኢትዮጵያ ያለውን ሁኔታ በቅርበት እየተከታተሉ መሆኑን የጠቀሱት ኤምባሲዎቹ
በሰሜን ኢትዮጵያ በድጋሚ ጦርነት የሚቀሰቀስ ከሆነ ለአካባቢው ህዝቦች እጅግ አውዳሚ ይሆናል በማለት አስጠንቅቀዋል። ባለፉት ሳምንታት በትግራይ ክልል የተፈጸመው የድሮን ጥቃቶችና ወታደራዊ ውጥረቶችን ተከትሎ የ25 ምዕራባውያን ሀገራትና የአሜሪካ ኤምባሲዎች አስቸኳይ መግለጫ ማውጣታቸው አይዘነጋም። ሀገራቱ በኦሉሴጉን ኦባሳንጆ የሚመራውን የአፍሪካ ህብረት የሰላምና የሽምግልና ጥረት ሙሉ በሙሉ እንደሚደግፉ አስታውቋል። አስቀድሞ በድርቅ የተጎዳው የትግራይ ክልል ዳግም ግጭት መቀስቀሱ ለሰሜኑ ኢትዮጵያ ህዝብ አስከፊ ይሆናል ሲሉ ዲፕሎማቶቹ አሳስበዋል። ህወሓት የኢኮኖሚ እገዳ እንዲነሳና ወታደራዊ ከበባ እንዲቆም ቅድመ ሁኔታዎችን ሲያስቀምጥ፣ የፌዴራል መንግስቱ በበኩሉ ህወሓት ከሌሎች ታጣቂዎች ጋር ጥምረት ፈጥሯል ሲል ይከሳል። ለሰሜን ኢትዮጵያ እፎይታ የሚሰጠውና የፕሪቶሪያው የሰላም ስምምነት በቅን ልቦና ተተግብሮ ዘላቂ ሰላም የሚመጣበት መንገድ እንዲፋጠንም ዲፕሎማቶቹ ጥሪ ማቅረባቸውንም ቀጥለዋል። በደቡብ ኮርዶፋን በአማጺ ቡድን በተፈጸመ ጥቃት 27 ሰዎች መገደላቸውን የህክምና ቡድን አስታወቀም። የሱዳን የህክምና ባለሙያዎች ቡድን ከፈጥኖ ደራሽ ኃይል RSF ጋር አጋርነት ያለው አማጺ ቡድን በደቡብ ኮርዶፋን ግዛት 4 ህጻናትን ጨምሮ 27 ሰዎች መግደሉን አስታውቋል። የህክምና ቡድኑ ሱዳን ዶክተርስ ኔትወርክ ማክሰኞ ዕለት ባወጣው መግለጫ ግድያው የተፈጸመው በደቡብ ኮርዶፋን በሚገኙና የኦቶሮ ብሔረሰብ አባላት በሚኖርባቸው ቀርዱድና አቡ ሀማማ በተባሉ አካባቢዎች በሱዳን ህዝቦች ነጻነት ንቅናቄ ሰሜን SPLMN መሆኑን ገልጸዋል። መግለጫው አክሎም ጥቃቱ ነዋሪዎች ወደ አቡ ሂታን እና ቃዱቅሊ እንዲፈናቀሉ ምክንያት ሆኗል ብሏል። ቡድኑ አክሎ እንደገለጸው መሳሪያ የሌላቸውና ሰላማዊ ሰዎች በብሔር ማንነታቸው ምክንያት ማጥቃት ዓለም አቀፍ የሰብአዊ መብቶች ህግን በግልጽ መጣስ እንደሆነ ጠቅሶም እንዲህ ያሉ ጥሰቶች መቀጠላቸው በደቡብ ኮርዶፋን ያለውን ግጭት ወደ ሰፊ የብሔር ግጭት እንዳይቀይረው ስጋቱን ገልጿል። ይህ ግድያ በተፈጸመው በደቡብ ኮርዶፋን ኑባ ተራሮች ውስጥ በሚገኙት አናሳ የኦቶሮ ብሔረሰብ አባላትና ከሱዳን ህዝቦች ነጻነት ንቅናቄ ሰሜን SPLMN ኃይሎች መካከል ቀደም ሲል ተከስቶ የነበረውን ጠንካራ ውጊያ ተከትሎ ነው። በመሬት ይገባኛል ውዝግብ ምክንያት የተቀሰቀሰው ይህ የብሔር ግጭት በሱዳን መከላከያ ሰራዊትና በRSF መካከል ከሚያዝያ 2015 ዓ.ም ጀምሮ የተካሄደ ባለው የእርስ በርስ ጦርነት ላይ ተጨማሪ ቀውስን ፈጥሯል። የሱዳን የህክምና ባለሙያዎች ቡድን በቅርቡ በተፈጸሙት ጥቃቶች ከተጎዱት መካከል ሴቶችም እንደሚገኙበት በመጠቆም ዓለም አቀፉ ማህበረሰብ በሱዳን ህዝቦች ነጻነት ንቅናቄ አመራሮች ላይ ጫና በማድረስ በሰላማዊ ሰዎች ላይ የሚፈጸሙ ጥቃቶችን እንዲያስቆም ጥሪ ቀርቧል። የሱዳን ህዝቦች ነጻነት ንቅናቄ ሰሜን SPLMN የጎረቤት ሀገር ደቡብ ሱዳን ገዢው ፓርቲ SPLM የተገነጠለ አንጃ ነው። የቡድኑ መሪ አብደል አዚዝ አሊ ሂሉ ታጋዮቻቸውን ከRSF ጋር ያሰለፉ ሲሆን በRSF የሚመራው የሱዳን ትይዩ አስተዳደር ውስጥም ተቀላቅለዋል። በሱዳን እየተካሄደ ያለው የእርስ በርስ ጦርነት ቢያንስ ለ59,000 ሰዎች የህይወት ማለፍና 14 ሚሊዮን ሰዎች ደግሞ ከመኖሪያ ቀያቸው ለማፈናቀል ምክንያት ተደርጎ ተወስዷል። የተወደዳችሁ የግሎባል ፋኖ ሚዲያ ቤተሰቦቻችን ለዕለቱ ያዝናቸው ዜናዎቻችን ይህን ይመስሉ ነበር። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። በየቀኑ የምናቀርባቸውን ትኩስና ወቅታዊ መረጃዎች እንዲደርሷችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቋሚ ቤተሰብ እንድትሆኑ እንጋብዛለን። ነገ በዚህ ሰዓት በዕለታዊና አዳዲስ መረጃዎች እንገናኛለን። እስከዚያው ግን ሰላም ዋሉ።